በርካቶችን የማያውቁት ስለ መልእክተኛው ያልተነገሩ እጅግ አስገራሚ ታሪኮች። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል ዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ከፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። እንግዲህ ሶሻል ሚዲያን በርካቶች በተለይ በሀገራችን ለመጥፎ ነገር፣ ለጥላቻ፣ ለጦርነት፣ ለስድብ፣ ለብሽሽቅ በተለይ ትውልድን ለማጥፋት የሚነሱት በተለይ የሰይጣኑን ተልዕኮ ይዘው የሚንቀሳቀሱት በሚያደርጉበት ሰዓት ላይ በተቃራኒው ደግሞ ሶሻል ሚዲያን ለመልካም ነገር፣ ለፍቅር፣ ሰውን ለመርዳት፣ ለመቻቻል፣ በኢትዮጵያዊነት መንፈስ፣ በአንድነት፣ ሰብአዊነት በጣም በሚገርም ሁኔታ በዚህ ደረጃ እንግዲህ በርካታ ወጣቶችን ስረዳ የነበረው ፊቱን በመሸፈን ልታይ የማይል እንግዲህ ለ5 ዓመታት በሚዲያ ከፍተኛ ተጽዕኖ የፈጠረ ወጣት መልእክተኛው በመባል የሚታወቀው ወጣት ነው። ይህ ወጣት እንግዲህ ፊቱን አላሳየም፣ ጭራሽ ጃኬቱን መልእክተኛው በሚል ብዙ ሰዎች ረድተዋል፣ ለብዙ ሰዎችም መልእክት አድርሰዋል። ይህ ተጫዋች እንግዲህ በጣም በሚገርም ሁኔታ ይህ ልጅ በበጎ ስራዎቹ ይታወቃል። ኢትዮጵያ ላይ የተለመደው ትንሽ ቆይቶ የበጎ ስራዎችን የሚሰሩትን ሰዎች ገንዘብ በሉ፣ የህዝብ ገንዘብ በሉ፣ አጭበረበሩ። ደግሞም እንደዚህ ብሎ ወጥቶ የሚናገሩት በጣም የሚያሳዝነው የሚሰጡት አይደሉም፣ የሚሰጡት ሳይሆኑ ጭራሽ ያልሰጡት እንዲሁ ቁጭ ብለው የሚቀኑ ሰዎች ካልሆኑ በስተቀር የሚሰጡት ዝም ብለዋል። ኢቨን እንደዚህ አይነት ሰዎችን እንባ አብሶ እንዳው በሉ ብባል እንኳን ከፖለቲከኞች በላይ መበላለ ወይ? በጣም በሚያሳዝን ሁኔታ እያጭበረበሩ በሰው ስም በሰው ደም እየነገዱ አልፎም እየማገዱ እየበሉ። ይህ እንኳን መልካም ነገር ሰርቶ እንኳን ብበላ እንኳን ብበላ ማለትም ነው። እንግዲህ እሱ እንዳልበላም ነው ሁኔታዎችም ከነ ማስረጃም እንግዲህ እሱ ይዞ የመጣው ፊቱንም ማስኩንም እንዲያወልቅ ያስገደደው የህዝብ ንግግር ነው። የአንዳንድ ሰው ንግግር በጣም በሚያሳዝን ሁኔታ መርስ የሚያወጡበት፣ ሰው ያላጠፋውን አጠፋ፣ ሰው ያላደረገውን አደረገ ተብሎ የሰው ስም የሚያጠፉበት። መልእክተኛው እንግዲህ በቅርቡ ነበረ ኤሌክትሮኒክስ ቤት በመዲናችን አዲስ አበባ ያስከፈተው። አንዳንዶቹ ምናልባት በህዝብ ገንዘብ ነው ብለዋል። መልእክተኛው ከስር መሰረቱ የጣና ሞገድ ተጫዋች ነበረ። በጣም በሚገርም ሁኔታ በብዙ መቶ ሺዎች ተከፋይ ተጫዋች ነበር። ኢቨን እንኳን ስልክ ቤት ሲያንሰው ነው ከራሱ ኪዝም ስረዳ እንደነበረ ጀምረም ታሪኮቹና ሁኔታዎች ያስረዳሉ። ስለዚህ ወጣት ባክግራውንድ ለማየት እጅግ አስገራሚ፣ በሀገሩ የማይደራደር መልካም አመለካከት ያለው ፕሪሚየር ሊግ ላይ ሲጫወት የነበረ ድንቅ ተጫዋች ነው። ፕሪሚየር ሊግ ላይ ሲጫወት የነበረው ድንቅ ተጫዋች ነው። ስለዚህ ይህ ልጅ ጎበዝ ነው በጣም በሚገርም ሁኔታ። ለህዝቡ ደግሞ በአመለካከቱ በሁሉ ነገር በተቻለ መጠን ለመርዳት ሲንቀሳቀስ የነበረው። ከዛም ማስኩን እንዲያወልቅ እንግዲህ ህዝቡ ባስገደደው መሰረት በሴፉ ሾው ላይ ቀርቦ ነበር ያወለቀው። ይህ እንግዲህ ደሙ ይለግሳል። በተለያዩ ነገሮች በጎ ስራዎች ላይ ደከመኝ ሰለቸኝ የማይል ወጣት ነው። እስከዛሬም በርካቶቹ እየተገረሙ ያሉት ምስቱም የሆኑ የኳስ ተጫዋች ጓደኞቹ እንዴት እንዳላወጡት እንዳላጋለጡት ማለት እንዳላሳዩት ፊቱን በጣም ታማኝነታቸውን የሚያሳይበትም ሁኔታም በጣም እጅግ አስገራሚ ነው። እንግዲህ ፊቱን እንድገልጥ እንዴት እንዳለከፋፉት ደግሞም ወይ ይሄ ነው መልእክተኛው ብሎ እንዴት እንዳልተናገሩት በርካቶችን ያስደመመ ክስተትም ሆኗል። ምስጢር ጠባቂዎች ናቸው። በጣም ስለምወዱትም በጣም ተወዳጅና ጨዋ ስርዓት ያለው ሰው እንደሆነ ጀምረም ነው ስለ መልእክተኛው እኛ ከሱ ምንድነው መማር ያለብን? ሰውን ለመርዳት ሰው መሆን በቂ ነው። ስለዚህ ሰው ለአንድ መጠጥ የሚያጠፋውን ገንዘብ ለሕክምና ያስፈልገዋል፣ ድጋፍ ያስፈልገዋል። የሰው ልጅ እርዳታ፣ የሰውን ሀዘን ሼር ማድረግ። ኢትዮጵያኖች በነገራችን ላይ በዚህ ላይ እጆቻችን የተዘረጋ ነው። በተለይ ሰውን ለመርዳት አንዳንዶች ጠማሞች ቢኖሩም አብዛኞቹ ውጭ ሀገር የሚኖሩት ኢትዮጵያኖች መልካሞች ናቸው። እጃቸውን ይዘረጋሉ፣ ለታመመው ሰው አይጨክኑም፣ እርስ በርስ ይተሳሰባል። አሁንም እንደዚህ አይነት አመለካከት መቀጠል አለበት። ለሀገር አንድነትና ለልማት፣ ለወንድማማችነት፣ ለሁሉም ነገር ወሳኝ ስለሆነ እርስ በርስ መረዳዳት ሞራላዊ ግዴታም እንደሆነ ጭምርም በርካቶቹ የገለጹ ናቸው። ሰው እርስ በርስ ረዳዳ ነው። 50 ሎሚ ለአንድ ሰው ሸክም ነው፣
ለ50 ሰው ግን ጌጥ እንደሆነም ይህ ልታወቅ ይገባል። እጅግ አሳዛኝና ልብ ሰባሪ ክስተቶችን በማስመልከት የሰው ስም ላይ ማጠልሸት፣ ብዙ ሰው ደክሞ መጨረሻ ላይ በስድብ ነው የሚደመደመው። ታዋቂ ሰዎች የሚሆኑ ብዙ ሰዎች ድንገት የሆነ ነገር ሲታዩ ሰው ደግሞ ለመሳደብም ለማጠልሸትም ስማቸውን ለማዋረድ ለማንጓጠጥ ይሞክራል። ብዙ ጊዜ እኛ ጋር የተለመደው ብዙ ሰዎች ብዙ መልካም ነገር ሰርቶ ትንሽ ነገር ጉድፈት ቢገኝባቸው በዛች ጉድፈት አውጥቶ ለመደምደም ነው በርካቶቹ የሚያስቡት። ስለዚህ ልክ አይደለም። ብዙ ሰዎች ሊሳሳቱ ይችላሉ፣ መስመር ሊስቱ ይችላሉ፣ በስጋ ስሜት ሊነዱ ይችላሉ። ስለዚህ ይቅር ብሎ ደግሞ ከልብ ይቅር ብሎ አብሮ መቀጠልን መለማመድ አለብን። ይህ ሰው እንግዲህ ምንም አላጠፋም፣ ጉድፈት ፈለጉ፣ ጉድፈቱን ደግሞ ሊያገኙበት አልቻሉም። እሱም ደግሞ ሀቀኛ ስለሆነ ፊቱን ገለጠ። በሰይፉ ሾው ላይ ቀርቦ በርካቶችን ያነጋገረ ክስተትም ሆነዋል። የሰውን ገንዘብ አንድ ብርም አልወሰደበትም። እንደዚሁም ደግሞ ማስተር አብነትን እንደዚህ በተመሳሳይ ሰዓት ማን ነው ማስተር አብነትን መናገር የምችለው? በጎፋ መሬት መንሸራተት እኮ ራሱን እኮ አደጋ ላይ ጥሎ ገና ለገና መሬቱ ሊንሸራተት ላይንሸራተትም ሳይል እኮ ነው አስክሬን ፍለጋ የገባው። ሌሎች እኮ አስክሬን ለማውጣት ገብተው እኮ ሳይወጡ የቀሩት አሉ። ማስተር አብነትን ማን ነው የመናገር ሞራል የነበረው? እጅግ አሳዛኝና ልብ ሰባር። አንዳንዶች ለሚዲያ ታይታ አይደል ወደዛ ሄዱት። እሱ እኮ ቀድሞ ነው የደረሰው። እንደዚህ አይነት ነገሮችን ከመናገራችን በፊት እያንዳንዳችን ራሳችንን አይተናል ወይ? 5000ና 10000 ብር ሰጥተንም ደግሞ የመተቸት ሞራሉም ሊኖረን አይገባም። ስለዚህ ሰው እየረዳ ነው። በተቻለ መጠን የአንድ ሰው ህመም እንኳን ማስታገስ ቀላል አይደለም። በጎ ስራዎች ላይ የተሰማሩትን ሌሎች እንደምንድነው ሰው የሚሳደቡት? በጣም በሚያሳዝን ሁኔታ ይኸው እየደነሱ እየጨፈሩ በብዙ ሚሊዮኖች እያገኙ አይደለም ወይ? ቲክቶክ ላይ ላይቭ ቁጭ ብለው እየተሳደቡ በብዙ ሚሊዮኖች እያገኙ አይደለም ወይ? ስለዚህ እነዚህ ሰዎች ምንድነው ያገኙት? ደግሞም ለእነሱ የሚያስፈልጋቸውን ነገር ሰው በግል መለገስ እንዳለበት ጭምርም ነው። በሀሳብ እንደ የፍቅር ስጦታ ገንዘቦችን መስጠት እንዳለባቸው ጭምርም ነው። ምክንያቱም እነዚህ ሰዎች ዋጋ እየከፈሉ ናቸው። እነሱንስ ማን ነው የሚያስበው? ስለዚህ የሚያስፈልጋቸውን ገንዘቦች ሰው በግል መስጠት እንዳለበት፣ በግል ለእነሱ መለገስ እንዳለበት ደግሞ ሊታሰብ ይገባል። ሁሌ ለበጎ ብቻ አይደለም። አመለካከታቸው ራሱ በቂ ነው። ማስተር አብነት በነገራችን ላይ ከራሱ ኪስ ነው የጀመረው ሰው መርዳት። እንግዲህ እንደዚህ አይነት ሰዎችን እንደዚህ አይነት አመለካከት ያላቸው ሰዎችን ከልባቸው ቅንነት ሰውን ለመርዳት ይሞክራሉ። ምናልባት ድንገት ራሱ ስህተት ቢገኝባቸው ለመደምደም ለመሳደብ ባንቸኩል የተሻለ ይሆናል። መረጋጋቱ ያስፈልጋል በማለትም ነው። ሌሎች እንግዲህ በጎ ስራን ዝም ብሎ ያችን ተጠቅሞ ደግሞ በህዝብ ስም ለመነገድ ምሯሯጡት አሉ። ከዚህ በፊት በርካቶች ሲዋረዱም ተስተውሏል። እንደነዛ አይነት ሳይሆኑ መጀመሪያ ለራሳቸው ያልሆኑት በጎ ስራ የሚገቡ ሰዎችም ልታዩና ልታወቁ ይገባል። ስለዚህ ሰውን ለመርዳት ሰው መሆን በቂ ነው የሚባለው በጉልበት በምን ለመርዳት እንጂ የሰው ገንዘብ ወስዶ በዛው ስም ለመነገድም እንዳልሆነ ጀመረም ነው። እነዚህ ሶስቱ የበጎ ሰራተኞች በተለይ እንግዲህ ማስተር አብነት መልእክተኛውና ባላደራው ናቸው። እነዚህ በማህበራዊ ሚዲያ ቲክቶክ ላይ ታማኝ ተብሎ የሚታወቁት ማለትም ነው። ብዙ ጥያቄና ትችት ተነስቶበት ነበር። ከባዱን ፈተና አልፎበታል። ሌላኛው እንግዲህ በበጎ ስራ ደግሞ በትክክል ለበርካቶች አባት የሆነው አርአያ የሆነው ቢኒያም መቄዶንያ ነው። ከአበበች ጎበና ቀጥሎ ቢኒያም መቄዶንያ ብዙ ነገሮችን እያደረገ ያለው የእውነት ሳይደክመው ሳይሰለቸው ከህዝብ ጋር አብሮ የሚኖር ለህዝብ ሟች የሆነው የህዝብ ልጅ እንደሆነ ጭምርም የአደባባይ መረጃዎች ናቸው። ቢኒያም መቄዶንያ በርካቶች በአሁኑ ሰዓት በጣም ይወዱታል፣ ያከብሩታልም። ምክንያቱም የሚሰራቸው ስራዎች ፍሬ ያፈሩ ናቸው። ለበርካቶች ደርሷል። ለበርካቶች ደግሞ ጎን በመሆን እጅግ አስገራሚ ስራዎችን ሲሰራ የነበረ ድንቅ ሰው ነው። ቢኒያም እንግዲህ ብዙ ውጣ ውረዶችን አልፎ ብዙ ነገሮችን አልፎ ለዚህ በቅቶ ዛሬ ደግሞ ሰውን ለመርዳት በመቆሙ በርካቶቹም እጅግ የተገረሙበትም ነው። በጎ ስራዎችን በርካቶች ኢትዮጵያን ላይ አሁን ከልባቸው በጎ ስራ የሰውን ገንዘብ ብቻ ማድረስ ሳይሆን ከልብ ከኪሱ አውጥቶ መርዳትም አንድ ነገር ነው። ለሚዲያ ታይታ ሳይሆን በቃ ከልብ ከራሱ መርዳትም አንድ ነገር ነው። እነ ማስተር አብነት ሌሎችን ከመሳደቡ የሚጠራጠሩ ከሆነ ለነሱ ሳይልቁ ቀጥታ ታማሚን በመፈለግም ገንዘብ መለገስ ይቻላል። ደግሞም ወይ በማህበራዊ ሚዲያ ጥሪ በማቅረብ ቀጥታ በታማሚው አካውንት ገንዘብ እንዲገባ ማድረግ ይቻላል። ስለዚህ ግዴታ አይደለም። ይህም በማስመልከት አጠቃላይ እንግዲህ የወጡት መረጃዎችን መልእክተኛውን በማስመልከት እንግዲህ ሶስቱ ትክክለኛ ከልባቸው ከጅምሩም በበጎ ስራ የጀመሩ ሶስት እንግዲህ ቲክቶክ ላይ የሚሰሩት መልእክተኛው ባላደራውና ማስተር አብነት ናቸው። እነዚህ ሶስቱ በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነት ያገኙ ናቸው። ባላደራው ከልቡ በማኩረፉና በማዘኑ እሱ ላይ የደረሰው የስም ማጥፋት ዘመቻ ላይ ተናዶ ከስራው እንደወጣ ራሱን እንዳገለለ ጭምርም የአደባባይ መረጃዎች ናቸው። ምናልባት በግል ሰውን ሊረዳ ይችላል። ያው
ግን ለጊዜው እንግዲህ ከቲክቶኩ ስራ በማህበራዊ ሚዲያ ላይ የምሰራቸው ስራዎች በጎ ስራዎችን ራሱን እንዳገለለ ጭምርም ነው። የብዙ ሰዎች ህይወትን የቀየረ ለብዙ ሰዎች ለውጥ ምክንያት የሆነው ባላደራው ግን ዛሬ ከፍተኛ ልብ ስብራት በዚህ ደረጃ እንግዲህ ምንም በማያውቀው ጉዳይ ስሙን አጥፍቶታል በማለትም ነው ሰውየው እንግዲህ የተናገሩትም ሽማግሌዎቹ መጥቶ የቀረቡት አንድ ሽማግሌ እሳቸው ባላደራው ይሁን አይሁን በደንብ ራሱ አልተረዱ። መጀመሪያ እሳቸውን የቀረጸው መልእክተኛ ነበር። በጣም አሳዛኝና አስቸጋሪ ብቻ ነገር ነው የተፈጠረው። አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላችሁ የመጣነው ዕለታዊ መረጃዎችን በማስመልከት ባላደራው መልእክተኛውና ማስተር አብነት ናቸው። ሶስቱም ፊታቸው ማሳየቱም ደግሞ ጥሩ ነው የሚሆነው። አጭበረበርን ብሎ ስም የማጥፋት ዘመቻ ከሚደረግባቸው ፊታቸው ማሳየታቸው ጥሩ ማድረጋቸው ነው የተሰማው። ሚኪ ታቦርን ሰብስክራይብ በማድረግ ቤተሰብ ነው። ሰላም ቆዩልኝ።